በዚህ ዘመን ነገሮችን ብዙ ሰዎች የሚለኩት በቁጥር በብዛት ነገሮችን የሚለኩት ይሄ ማይንድን ሴት ከየት እንደመጣ አላውቅም። የቁጥርና የሰው ብዛት ከስኬት ጋርና ከእግዚአብሔር አብሮነት ጋር እንዴት እንደሚያያዝ አላውቅም። በጣም ብዙ ሰዎች ነገሩን ተከትለውታል ማለት ነገሩ እውነተኛ ነው ማለት ከሆነ ከ1.4 ቢሊዮን በላይ ሙስሊሞች ባሉበት በዚህ ዓለም ላይ ነብዩ መሐመድ እውነተኛ ነብይ ነው ብለህ መቀበል አለብህ ማለት ነው። ክርስቲያኑ ሰውዬ ነው ማለት ለአንድ ሙስሊም ነብዩ መሐመድ እውነተኛ ነብያቸው ነው ለነሱ። ግን አንተ ክርስቲያን ነኝ የምትለው ግለሰብ ነብዩ መሐመድ እውነተኛ ነብይ ነው ብለህ ማመን መጀመር አለብህ። የሰው ተከታይ ወይም የሰው ብዛት የአንድን እውነተኝነት ጉዳይ ማረጋገጫ ከሆነ ይሄ ሎጂክ ነው የነገርኩ። ስለዚህ አንድ ኮንሰርት ላይ በጣም ብዙ ሰዎች መጥተዋል ማለት ለኮንሰርት አዘጋጆቹ ስኬት ነው። ግን ለአንድ መንፈሳዊ ሰው ነገሩ እንዴት ነው ትክክል ነው ወይ ወይም በዛ ቦታ እግዚአብሔር አለ ወይ የሚል መመዘኛ ላለውና ለሚመዝን ሰው ነገሩን መመዘን ያለበት ከብዛት ሳይሆን ነገሩ ከተደረገበት ልብ ከእግዚአብሔር ቃልና ከመንፈስ ቅዱስ ሐሳብ አንፃር ነው ነገሩ መመዘን ያለበት። መጀመሪያም እኮ እንደምትሄዱ ነግሬያችኋለሁ። ረስታችሁት ከሆነ ብዬ ነው ላስታውሳችሁ ብዬ ነው። ምን አልኳችሁ መሰላችሁ? ፉል ኮንፊደንስ አላት ይቺ ሴት በጽድቅ የኖረች ሴት ስለሆነች ስሙት። ምን አለችው? የዲኤንኤ ምርመራ እናድርግ አለችው። ስሙት። ከዛስ ሽምግልናውን በተነ። ሽማግሌዎችን የቤተ ክርስቲያን ሽማግሌዎችን አልሰማችሁም አለ። ምክንያቱም ነውር ጌጡ ነው። ይሄ ሰው ባይዘምር ኖሮ አልናገረውም። እንደ ለመደው አሜሪካ ኡበሩን ቢነዳ ኖሮ እነዛን መኪኖች ገዛው እያለ ልክ እንደሚለጥፈው አይፎን አዲስ አይፎን ሲገዛ እየፈታ ምናምን እንደሚያሳየው እንደ አንድ ቲክቶከር ቢሆን ኖሮ አልናገረውም ነበር። ከነቀለሙ ወርቅ አይተንፍሱ ጋር አብሮ ቁጭ ብሎ በማያውቀው የገድል ታሪክ ውስጥ ዝም ብሎ የሚያነበንብ ቢሆን ኖሮ አልናገረውም ነበር። ኢትዮጵያ ውስጥ መጥቶ ዲሲቭ ለማድረግ እግዚአብሔር የማይገኝበትን ዳንኪራ ለማዘጋጀት ሲመጣ ግን ብዙ ወጣት ትውልድ ቀድሞ በነበረው የመዝሙር አገልግሎት አሁን ግን በተነጠቀው አገልግሎትም ህይወትም ጭምር አብሮት የእሱ አመፅና ኃጢአት ተካፋይ ሊሆን ስላለ እናገራለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። በጣም ብዙ ሰዎች ይህንን ከተናገርኩ በኋላ በልህ ሁሉ እንደምትሄዱ አውቃለሁ። ግን እግዚአብሔር ለታሪክ ያስቀምጥባቸዋል ይህን ነገር እና ቀጥዬ ይናገራል እና ይሄ ሰው ምን አልኳችሁ? ብዙ ሰዎች እንደምትሄዱ አውቃለሁ። ትሰማለህ? ኖሮ የመዝሙር አገልግሎት አሁን ግን በተነጠቀው አገልግሎትም ህይወትም ጭምር አብሮት የእሱ አመፅና ኃጢአት ተካፋይ ሊሆን ስላለ እናገራለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። ምን አልኳችሁ? በጣም ብዙ ሰዎች እንደምትሄዱ አውቃለሁ። በጣም ሚሽን እያደረጋችሁ ልዘሉ የፈለጋችሁ ሰዎች አላችሁ። ሰው መጣ ምናምን፣ ዮናታን አክሊሉ መጣ፣ እዩ ጩፋ መጣ። በየቪዲዮ ላይ ሜንሽን የምታደርጉልኝ ሰዎች አላችሁ። ብዙ ሰው እንደሚሄድ አውቃለሁ ብያችኋለሁ። ለምንድን መሰላችሁ? ብዙ ሰው ኃጢአተኝነትና ነውርን በጥቅስ የመሸፈን ስራ ላይ ነው ያለው አሁን ላይ። ስለዚህ በጣም ብዙ ሰዎች እንደምትሄዱ እኮ ከመጀመሪያውም ጀምሮ ነግሬያችኋለሁ። ብዙ ሰዎች እውነት ነው ቁስ ተከታዮች እንደሆናችሁ፣ ብዙ ሰዎች የእግዚአብሔር አብሮነት የሚመስላችሁ የሰው ብዛት እንደሆነ ነግሬያችኋለሁ። የሰው ብዛት የእግዚአብሔር አብሮነት ከሆነ ኢየሱስ ክርስቶስ ወደ መስቀል ሊያደርግ በነበረው ጉዞ አብሮት የነበሩ ጥቂት ሐዋርያት እንኳን ተለይቶት በሄዱ ጊዜ የመጨረሻ አብሮት የነበረው ከሱ ሊለይ የማይችል እግዚአብሔር አብ ብቻ ነበር አብሮት የነበረው። ለዚህ ነው ብቻዬን አይደለሁም አብ ከኔ ጋራ ነው ያለው ኢየሱስ። ስለዚህ መስቀል ላይ ኢየሱስ ክርስቶስ ሲወጣ ብዙ ደቀ መዛሙርት ሸሽተዋል፣ ሸምጥጠውታል፣ ምን ብለውታል። እንደውም በተቃራኒው ይሰቀል የሚል የኢየሱስ ድምጽ የበዛው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር እውነተኛ ልጅ አይደለም የሚል ድምዳሜ ልሰሩ ነው። ሊሰቀል ሲል ተከታዮቹ ላጥላጥ ብለው ካጠገቡ ሄደዋልና ኢየሱስ ክርስቶስ ጋር አባቱ የለም ልትሉ ነው። እና ነውር ጌጡ የሆናችሁ ሰዎች የአመጽ ግብዣ ላይ እንደምትገኙ መጀመሪያም ይታወቃል። ስኬት የህዝብ ብዛት ከሆነ የቴዲ አፍሮን ያክል የሚሰበሰብለት ሰው የለም። ከዘማሪ የፈለከውን ዘማሪ ጥራ፣ ቴዲ አፍሮ ሰዎችን ሊሰበስብ ከሚችልበት አቅም በላይ የለህም።
ቴዲ ካንተ የበለጠ ሰው ይሰበስባል። ቴዲ አፍሮ ከቴዲ ለማን ለማሸን ያንቺ ፍቅሬ ለማን ለማሸን ያንቺ ፍቅሬ በሚለው ዘፈን ውስጥ እግዚአብሔር መንፈስ ስላለ ነው የሚገኘው ህዝቡ አይደለም። ለዳንኪራ ለጭፈራ ካንተ የበለጠ ብዙ ሰው ቴዲ አፍሮ ይሰበስባል። የኢትዮጵያ ህዝብ እንዴት ናችሁ ያለችው አስቴር አወቀ ትዝ ትላለች። እንዲህ ወጣቱ እንደውም አንዱ ላይ ወጥቶ የተሳለማት የሆነ ወጣት ልጅ የተሳለማት የሆነ ቪዲዮ አለ እና አንዳንድ ሰዎች ይኸው እግዚአብሔር ከሱ ጋር ስለሆነ ህዝብ ኦኬ ከቴዲ አፍሮ ጋር እግዚአብሔር አለ ማለት ከሻኪራ ጋር ከቢዮንሴ ጋር እግዚአብሔር አለ ማለት ህዝብ ስለተሰበሰበ የህዝብ መሰብሰብ የእግዚአብሔር አብሮነት ማሳያ አይደለም ወዳጆች። ለዛ ብዙ ወጣት ትውልድ ቀድሞ በነበረው የመዝሙር አገልግሎት አሁን ግን በተነጠቀው አገልግሎትም ህይወትም ጭምር አብሮት የእሱ አመፅና ኃጢአት ተካፋይ ሊሆን ስላለ እናገራለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። በጣም ብዙ ሰዎች ይህንን ከተናገርኩ በኋላ በልህ ሁሉ እንደምትሄዱ አውቃለሁ። ግን እግዚአብሔር ለታሪክ ያስቀምጥባቸዋል ይህን ነገር እና ቀጥዬ ይናገራል። ምን አልኳችሁ? ብዙ ሰዎች በልህ ሁሉ እንደምትሄዱ አውቃለሁ ብያቸዋለሁ። እና ሜንሽን ማድረግ እኔን አያስፈልጋችሁም። ምክንያቱም ቀድሜ ስናገር ብዙ ሰው አይሄድም ብዙ ሰው አስቀርበታለሁ ከሚል መንፈስም ተነስቼ አልተናገርኩም። የተናገርኩት እውነት ስለሆነ አንደኛ እውነት ስለሆነ የተናገርኩት፣ ሁለተኛ የእግዚአብሔር ሐሳብ ስለሆነ የተናገርኩት፣ ሶስተኛ እናንተ በጣም ብዙ ጊዜ የምትቆሙት ከአመጽና ከኃጢአትና ከነውር ጋር ነው፣ ከጨለማው ጋር ነው የምትቆሙት አብዛኞቻችሁ። ይሄንን ስል ግን ሳይለንት ማጆሪቲ ብዬ ማከብራቸው ቤታቸው የተቀመጡ ሊሄዱ ብለው እግዚአብሔር በዚህ ቦታ ላይ አይገኝም ብለው እጥፉን የቀሩ ሰዎች ደግሞ አሉ። ስለዚህ በጣም ጮቤ የረጣችሁ ብዙ ሰው ተገኘ የምትሉ ሰዎች፣ አዎ ብዙ ሰው ስለተገኘ እግዚአብሔር ተገኝቷል ማለት አይደለም። አሁን ቅርብ ጊዜ ከወራት በፊት አንዲት ሴትን ግሉኮስ እንድትሰካ አድርጎ የደበደበ አገልጋይ አይቼዋለሁ ሲቀራረጽ እዛ ውስጥ ሚስቱን በጥፊ ደብድቦ በቦክስ የሚመታ አገልጋይ ማለት ነው። በቦክስ የሚመታ አገልጋይ ማለት ነው። በቦክስ የሚመታ አገልጋይ ማለት ነው። እናንተ እከልዬ የትውልድ አባት እኮ ነው፣ እከልዬ የወጣቶች አባት እኮ ነው ምናምን የምትሉት ማለት ነው። ሚስቱን የሚደበድብ በለዋ ላይ የሚያመነዝር በብዙ ሽምግልና ትዳሩ ጫፍ ላይ የቆመ ሰው አለ። ገንዘብ መሰብሰብ ላይ ሚስቱም አብረው የምትሰበሰብ ለገንዘብ ስብሰባ ብቻ ትዳራቸውን አብረው ያቆዩ ሰዎች አሉ። ይሄ ትውልድ እየነገርኳቸው ያለው ነገር ስለማይገባችሁ ነው አሁን ወደዚህ ጉዳይ የገባሁት። ስለዚህ ቅድስና ለእግዚአብሔር ብላችሁ ጻፉ እስቲ ወገኖች፣ ቅድስና ለእግዚአብሔር ብላችሁ ጻፉ። ቅድስና ለእግዚአብሔር ብላችሁ ጻፉልኝ እስቲ። ቅድስና ለእግዚአብሔር ኮፒ እያደረጋችሁ ቅድስና ለእግዚአብሔር ብላችሁ ጻፉልኝ። ቅድስና ለእግዚአብሔር ለማነጽ አይደለም ማወራው፣ ለማፍረስ ነው። በነገራችን ላይ የቤተ ክርስቲያን አገልግሎት ሁለት ነው። ማነጽ ብቻ የሚመስላችሁ ሰዎች ማነጽ ብቻ አይደለም አገልግሎታችን፣ ማፍረስም አገልግሎት ነው። በእግዚአብሔር ሐሳብ ላይ ከፍ ያለን የሰው ዕውቀት የሰውን ሐሳብ በእግዚአብሔር እቅድ ላይ በእግዚአብሔር ቅዱስ ሐሳብ ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን። አዎ ቅድስና ለእግዚአብሔር። ቤተ ክርስቲያን በርኩሰት ውስጥ ነው። እርኩሰት ውስጥ ያሉ ሽማግሌዎች፣ እርኩሰት ውስጥ ያሉ አመንዝራ ፓስተሮች፣ አመንዝራ ነቢያቶች ናቸው መድረኩን የሞሉት የተቆጣጠሩት። እግዚአብሔር በአንደኛ ሳሙኤል መጽሐፍ ላይ በሴሎም በድንኳኑ በሚመለክበት ጊዜ ታቦቱ ባለበት የኤሊ ልጆች ያመነዝሩ ነበር። አፍኒስና ፊንሃስ ያመነዝሩ ነበር። እግዚአብሔር ፊት ነውር ያደርጉ ነበር። በመቅደሱ አካባቢ በድንኳኑ አካባቢ ሁሉ ከሴቶች ጋር ይገናኙ ነበር። እኚህ መቅደሱን እንዲያጥኑ የሌዋዊነት ስራ የተሰጣቸው እግዚአብሔርን እንዲያከብሩ ከህዝቡ ተለይተው ያሉ ሰዎች የኤሊ ልጆች እግዚአብሔርን ያሳዝኑ ነበር። እስራኤል በዛ ዘመን በፍልስጤም በተወረረች ጊዜ ሆ ብለው ወጡ እስራኤላውያን። ከዚህ በፊት ነግራቸዋለሁ።
የእስራኤል ታሪክ ውስጥ ታቦት አለ ማለት እግዚአብሔር በመካከላቸው አለ ማለት ነው። ታቦት አለ ማለት ድል አለ ማለት ነው መካከላቸው ላይ። ታቦት አለ ማለት ኪዳን አለ ማለት ነው መካከላቸው ላይ። ታቦቱን ይዘው ወጡ፣ ኪዳኑን ይዘው ወጡ፣ እግዚአብሔር አለ ብለው እየጮሁ ወጡ። የዛን ጊዜ ፍልስጤማውያን ሄደው ሲገጥሟቸው ታቦቱ ተማረከ፣ ብዙ ሰው ሞተ፣ የኤሊ ልጆችም ተገደሉ። አንዳንድ ጊዜ የለመድከው ጩኸት አልቀረም ማለት የእግዚአብሔር መገኘት ቀጥሏል ማለት አይደለም። እግዚአብሔር ሳይገኝ ጩኸቶች ሊኖሩ ይችላሉ፣ እልልታዎች ሊኖሩ ይችላሉ። እግዚአብሔር በሌለበት ሰው እልል ማለት ይችላል? አዎ ይችላል። ምልክቱ ምንድነው? የኤሊ ልጆች ተሸክመው የወጡት ታቦትና የእስራኤሎች ድል መነሳት፣ መሸነፍ። እግዚአብሔር የሌለባቸውን ውጊያዎች እየገጠማችሁ ያላችሁ ለእግዚአብሔር ሰው የወገናችሁ መስሏችሁ እግዚአብሔርን እየበደሉ ካሉ ሰዎች ጋር ቀኝ ሰጣችሁ ያላችሁ ሰዎች ጠላትነታችሁ አቤል አቡና ከሚባል አንድ ልጅ ጋር ሳይሆን ጠላትነታችሁ ቅድስናን ከሚወደው ከእግዚአብሔር ጋር አለቀ። የክርስቶስ ኢየሱስ ደም መቀለጃ አይደለም። ትናንትና ከጨለማና ከኃጢአት ህይወት የወጣ ነው መልሰን በኃጢአታችን ጸንተን እንድንኖር በእርኩሰታችን እንድንገፋበት ሳይሆን በቅድስና እግዚአብሔርን እንድናከብረው ነው። ለዚህ ነው እግዚአብሔር ሁልጊዜ በእስራኤል መካከል ሊያልፍ ሲል የእስራኤልን ሰዎች ሆይ ተዘለሉ፣ እልፍ ብላችሁ ተቀመጡ፣ እግዚአብሔር በመካከላችሁ ያልፋልና ተቀደሱ፣ እርኩሱን ከመካከላችሁ አስወጡ ይላል እግዚአብሔር። ሁልጊዜ እግዚአብሔር ቅድስናን የሚወድ አምላክ ነው። ይህንን ሳወራ ብሉይ ኪዳን ብቻ እያወራው የሚመስለው ሰው አለ። በአዲስ ኪዳን ይልቁንም እግዚአብሔር የሰውን ልጅ መቅደሱ የመንፈሱ መኖሪያ ካደረገ በኋላ የበለጠ በጸጋ ጉልበት የቅድስናን ኃይልም ስለሰጠን ከኛ ቅድስና ኤክስፔክት ይደረጋል። በብሉይ ኪዳን እግዚአብሔር ከሰዎች ቅድስናን ኤክስፔክት ከሚያደርገው በላይ በአዲስ ኪዳን እግዚአብሔር ከሰዎች ቅድስናን ኤክስፔክት ያደርጋል። ለምን? ቲቶ መጽሐፍ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትንና ኃጢአትን ክደን የተባረከው ተስፋችንን የታላቁ አምላካችንን የመድኃኒታችንን የኢየሱስ ክርስቶስን መምጣት እየተጠባበቅን ራስን በመግዛትና እግዚአብሔርን በመምሰል እንዴት መኖር እንደምንችል ያስተምረናል። አለቀ። የተሰጠ ጸጋ ለመፋንና በነውር ለመኖር ሳይሆን የተሰጠክ ኃጢአትን እንድትክድ ዓለማዊ ምኞትን እንድትክድ በቅድስና እንድትኖር ነው የተሰጠ። አገልጋይ አሁን አመጽ ያለው ምእመናን መካከል እንዳይመስልን። እኔ በጣም ነው የማዝ ነው። በተለይ ደግሞ መድረክ ላይ የሚቆሙ አብዛኞቹን አገልጋዮች የእርኩሰት አይን ስለሆነ ያላቸው ባለፈው ነግሬያቸዋለሁ። የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላል፣ ተረት ነው። እግዚአብሔርን በጣም ስለሚወራ በቅዳሴው በምኑ በቤት ውስጥ እግዚአብሔር ስለሚወራ አባባል ነው። የቄስ ልጅ እግዚአብሔር አጎቱ ይመስለዋል፣ ሁሌ ስሙን ስለሚሰማ ማለት ነው። አገልጋዮች የአገልጋይ ልጆች በምድራችን ላይ በእርኩሰት እግዚአብሔርን እንደሚያስነውሩና እንደሚያሳዝኑ ይህች ምድር አመጽ እንደተሞላች የትም አመጽ አልተሞላ። ሰዎች የተገደሉበት አገር ሄደው ሰዎች ፖለቲካ ይሰራሉ። እግዚአብሔር አብሮት አለ ልትለኝ ነው? ዘይት ሻጩ እዩ ጩፋ ጋር ወለጋ ሲሄድ ያ ሁሉ ሰው ተሰብስቦለታል። ሲዳማ አዋሳ ሲሄድ ልዩ ኃይሎች አጅበውታል። እግዚአብሔር አብሮት አለ ማለት ነው። ኢየሱስ ከከተማችን ውጣልን ተብሏል መጽሐፍ ቅዱስ ላይ። ሄሎ እዛ ያልኩ ቦታ ነኝ፣ ያልኩ ቦታ ና ሌጊዮን የሚባለውን አጋንንት ኢየሱስ ሲያስወጣት እዚህ ይላቸዋል። አስወጣው። አጋንንቱ ልታጠፋን መጣህን? እባክህን አታጥፋን፣ ወደ አሳሞቹ እንድንገባ ፍቀድልን ሲሉ ፈቀደላቸው ይላል። አሳማውን ወደ ገደል ነዱት አጋንንቱ። የከተማው ሰው የሆነውን ነገር ሰማና መጣ። ሂድልን ከከተማችን አለው ኢየሱስን። ኢየሱስ ከከተማችን ሂድልን ስለተባለ እግዚአብሔር ከሱ ጋር የለም? የመለኮት የባህሪ ልጅ አይደለም ኢየሱስ? ሂድልን ይባላል። እውነተኛ አገልጋይ የማይፈለግበት ደረጃ ይመጣል። እውነተኛ አገልጋይ ምስክሬ ኤርሚያስ ነው። ኤርሚያስ የሚባል ትንቢተ ኤርሚያስን የጻፈልን ሰው ማለት ከምዕራፍ 1 ጀምሮ እስከ መጨረሻ ድረስ የእግዚአብሔርን ቃል በትክክል አጥኑ። ኤርሚያስ ትክክለኛ መልእክት ያመጣል። የእስራኤል ሕዝብ አይቀበለውም። የእስራኤል ሕዝብ አልተቀበለውም ማለት ኤርሚያስ የእግዚአብሔር ወገን ወይም የእግዚአብሔር ሰው አይደለም ማለት ነው? አይደለም። እውነት እየነገርኩ ነው። እውነት በላይክ ብቻ የሚጸድቅ ከሆነ ሂድና በሺዎች የሚቆጠር ላይክ ለነውረኝነት አድርግ። እዩ ጩፋ 1 ሚሊዮን ፎሎወር አለው። እውነተኛ ነው?
በተከታይ ብዛት፣ በተመልካች ብዛት፣ በኦዲየንስ በስታዲየም በሚሞላ ሰው ብዛት የእግዚአብሔር እውነት የምትመዝኑ ሰዎች በጣም ተሸውቁ። እንደናንተ ምስኪን ሰው የለም። ለነገር እግዚአብሔር ሳይኖርክ ሚሊዮን ህዝብ ከሚያጅብህ ከእግዚአብሔር ጋር ብቻ መቀጠል ይሻላል። ይሄ አንዳንድ ግለሰብ ተለጥፎ አቤል አቡና እንደዚህ ነው ምናምን አቤል አቡና የሚናገራቸው ሰዎች ተሳክቶላቸዋል ምናምን የሚሉ ሰዎች ሰምቻለሁ። አዎ ይሳካላቸው። ለምን አይሳካ? ከዚህ ዓለም ናቸውና ይሄ ዓለም የሚያስፈልጋቸውን ሁሉ ከሚያስፈልጋቸው በላይ ይሰጣቸዋል። ይሄን ልነግራችሁ እወዳለሁ። የዚህ ዓለም ሰዎች ዓለሙ የነሱ ስለሆነ የሚያገኙት ከፍላጎታቸው በላይ ነው። ሂዱና መዝሙር ምዕራፍ 73 የእግዚአብሔርን ቃል አንብቡ። መዝሙር ምዕራፍ 3 ላይ የአሳፍ መዝሙር ይላል መጽሐፍ ቅዱስ ሲናገር የኃጢአተኞችን ሰላም፣ የኃጢአተኞችን ደስታ አይቼ፣ የኃጢአተኞችን ማግኘት አይቼ፣ ሀብታቸውን አይቼ ልቤ ሊንሸራተትብኝ ልጠፋ ልሰናከል ትንሽ ቀረው አለ አሳፍ። እንደውም ወደ መጨረሻ ቁጥር ላይ እኔ ዝም ብዬ በከንቱ ራሴን ያጸደቅኩት፣ ዝም ብዬ ነው ከክፉ እጄን የጠበቅኩት፣ መሰደቤ በማለዳ ነው ይላል አሳፍ። አሳፍ በጽድቅ መኖሩ፣ አሳፍ ለእግዚአብሔር መኖሩ፣ እጁን ከክፋትና ከደም መጠበቁ ልክ እንዳከሰረው አይነት የሆነ መዝሙር ይዘምርልንና ይሄ ነገር የሆነው ወደ መቅደስ እስክገባ ድረስ ነው ይላል። እውነቴን ልንገራችሁ፣ እዚህ ውስጥ ያላችሁ ሰዎች ወደ ጸሎትና ወደ እግዚአብሔርን ወደ መምሰል ጠጋ ስትሉ አመፀኞች ስር የሌላቸው ዛፎች እንደሆኑ፣ ስር የሌላቸው ዛፎች እንደሆኑ፣ የቆሙትም ደግሞ በሚያሰምጥ ድጥ ቦታ ላይ እንደሆነ ትመለከታቸዋላችሁ። ወደ እግዚአብሔር መቅደስ ወደ ህልውናው ስትገቡ፣ ወደ ህልውናው ያልገባችሁ የዚህ ዓለም ቁስ ስኬት የሚመስላችሁ ሞኝ ሰዎች አይፎን 17 ሲከፈት ስኬት ይመስላችኋል። የሆነ መኪና መግዛት ድል ይመስላችኋል። ለምን? የምትሰበኩት መድረክ ላይ የምትሰበኩባቸው ስብከቶች የክርስቶስ ኢየሱስን መስቀል፣ የመስቀሉን ህይወት፣ ኢየሱስ የከፈለልህን ነፃ ስጦታ፣ ሰማያዊውን ዓለም ከመናፈቅ የበለጠ የዚህን ዓለም ቁሳቁስ፣ የዚህን ዓለም ነገር እንድትናፍቅ የሚያደርግ ነው። አለቀ። ሪያሊቲውን ነው የምነግራችሁ። አንዳንድ ሰዎች ነገሮችን የሚመዝኑባቸው መንገዶች መንፈሳዊ አይደላችሁም። በነገራችን ላይ ብዙ ሰዎች ማበድ ነው ምናምን ይለኛል። እውነት እየነገርኩህ ነው። አንተ ኢየሱስን ብታገኘው አብዳል ነው የምትለው። ጉንፋን ይዞኛልና ቶሎ ቶሎ ጉሮሬ ይደርቃል። ለዛ ነው ውሃ እየጠጣ ያለሁት እና አንዳንድ ሰዎች ስኬት መስሏችሁ ልታሳዩ የምትችሉ ሰዎች ነገሩ ስኬት እንዳልሆነ ላሳያችሁ ነው ይሄን ነገር የምላችሁ። ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር፣ በጽድቅ መኖር ለእግዚአብሔር። አዲስ ኪዳን ምንም በጸጋ የምንኖረው ህይወት ቢሆንም፣ ምንም በእግዚአብሔር ቸርነት የምንኖረው ህይወት ቢሆንም ከተከፈለልን ዋጋ አንጻር ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ቀድሞ ከነበረን እርኩሰት ቀድሞ ከነበረን አመጽ ወደ ልጁ መንግስት ወደ በፍቅር ስንፈልስ የፈለስ ነው እግዚአብሔር ላይ እንደፈለግን ልንፋንንበት ሳይሆን በጽድቅ ለመኖር ነው። አለቀ። በተለይ በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ላይ በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ ብሎ እግዚአብሔር በትንቢት እንደተናገረ ይህንንም የትንቢት ቃል በሐዋርያት ሥራ ምዕራፍ 2 ላይ እግዚአብሔር ዘመናት ቆጥሮ በሐዋርያቱና በተሰበሰቡት በ120ዎቹ ሰዎች ላይ መንፈስ ቅዱስን በሰው ላይ ካፈሰሰ በኋላ የሰው ልጅ አንደኛ ቆሮንቶስ ምዕራፍ 3 ላይ እንደምትመለከቱት የሰው ልጅ የእግዚአብሔር መቅደስ ሆኗል። እግዚአብሔር አሁን ምን አለ? በኢሳይያስ መጽሐፍ ምዕራፍ 65 ላይ ምን አይነት ቤት ልትሰሩልኝ ነው? ይህንን ሁሉ እጄ ሰርተዋል። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። ሰው በሰራው ነገር ውስጥ አልቀመጥም አለ እግዚአብሔር። ራሴ በሰራውት ውስጥ ነው የምኖረው አለ። ራሱ ደግሞ የሰራው በአምላኩ በመልኩ የፈጠረው ደግሞ ራሱ የሰራው ደግሞ ሰውን ነው። ስለዚህ በአዲስ ኪዳን በክርስቶስ ኢየሱስ በመስቀል ሞት፣ በስጋው ሞት በኩል በመስቀል ላይ በሰራው በድሉ በኩል የሰው ልጅ ወደ እግዚአብሔር ቤተሰብነት ወደ እግዚአብሔር ወዳጅነት ያመኑበት ድነው እንዲገቡ ካደረገ በኋላ የሚኖረው በነሱ ማንነት ላይ በሰውነታቸው ጭምር ላይ ነው።
ስለዚህ የሰው ልጅ ሰውነቱ መቅደስ ነው። አሁን በጣም ብዙ ሰዎች የእግዚአብሔርን መቅደስ እያረከሱ ግን መድረክ ላይ ቆመው በሱፍ ተጆብነው አገልጋይ ይጫወታሉና እኔ ነፃነት ለሴቶቻችን ነው የምለው። ነፃነት ለሴቶቻችን በዘማሪዎች ያው ሴቶቹ ጥፋት የለባቸውም ንጹህ ናቸው እያልኩ አይደለም። በጣም ብዙ ሴቶች ገንዘብ ያታልላቸዋል፣ ዝና ያታልላቸዋል፣ መልክ ያታልላቸዋል፣ አገልጋይ የሚል ነገር ያታልላቸዋል እና ዲሲቭ ይደረጋሉ። ሴቶች በፍጥነት በጣም አይምሯቸውን ሰዎች ይቀጣጠሩባቸዋል። በጣም ታዋቂ አገልጋይ ስትሆን ፎቶ ከሚነሱ ሰዎች መካከል አብዛኞቹ ሴቶች ናቸው። እንወዳለን፣ እንባረካለን የሚሉ በሐሰተኞችም የመታለል ቴንደንሲያቸው የሴቶች ሰፊ ነው። ያው እንደምታውቁት ነው የመጽሐፍ ቅዱስ እውነት ሰይጣን ኤደን የገባው በባልየው በኩል ሳይሆን በሚስትየው በኩል። ይኸው ቅድስና ለእግዚአብሔር ብላችሁ ጻፉ ወገኖች፣ የጻፋችሁ ያላችሁ ቴንክ ቅድስና ለእግዚአብሔር። ያለ ቅድስና እግዚአብሔርን ደስ ልናሰኝ አንችልም። መጽሐፍ ቅዱስ ነው የሚለው። ያለ ቅድስና እግዚአብሔርን ደስ ልናሰኘው አንችልም። እኔ አይደለም ያልኩት፣ የእግዚአብሔር ቃል ነው የሚለው። የፈለከውን ኮንሰርት ብታዘጋጅ ኮንሰርት ከኮሰረት የተሻለ ግብ የለውም። በጣም የሚዘሉ ላብላብ ብሏቸው የሚሄዱ ከዝላዩ በኋላ ተቃራኒ ጾታ እየያዙ መሽታ ቤት የሚቀጥሉ ያለፈው ጌታ ባንተ ነው ካሉ በኋላ ነይ ማታ ማታ በሚል ዘፈን የሚቀጥሉ የእግዚአብሔር ቃል መሰረት የሌላቸው ስር የሌላቸው ሰዎች ሰብስበ ስላዘለልክ ሚስቶቻቸውን የሚደበድቡ ሰው ግሉኮስ እስኪሰካ ድረስ ፌንት የሚያሰሩ ቤተክርስቲያን ውስጥ የሚያገለግሉበት ቤተክርስቲያን ውስጥ የሰው ልጅ ቀጥቅጠው ደም አፍስሰው መሬቱን ደም በደም የሚያደርጉ ነውረኛ አገልጋዮች ፊት ለፊት ስለተገኙልህ ነገርየው ተሳክቷል ወይም እግዚአብሔር በዛ ጉዳይ ውስጥ አለ ማለት አይደለም። አንዳንድ ወጠጤ ደግሞ እዚህ ቲክቶከሮች ድራማ ስለሰሩ ኮሜንት ሴክሽን ላይ ነውረኛ እግዚአብሔርን የማያውቁ የጽድቅ ቁመና የሌላቸው ሰዎች ኮሜንት ሴክሽን ላይ ስለተሳደቡልህ እግዚአብሔር ካንተ ጋር ነው ማለት አይደለም። እግዚአብሔር ካንተ ጋር ነው ማለት አይደለም። ስኬትን በቁስ የሚለኩ አእምሯቸውን የተቀሙ ጴንጤዎች ባዮች ከማየት በላይ ምን ውድቀት አለ? ልክ ነው እግዚአብሔር ወዳጄ፣ ልክ ነው። ምንም ውድቀት የለም። ቅድስና ለእግዚአብሔር። በጽድቅ መኖር፣ ከሚስት በላይ አለመቀላመድ፣ ሚስትህን ቤት አስተኝተ ሌላው ጋር አለመሄድ፣ የንሞካከር ዘመን ሰዎች እቺንም ፋቅ እንደፈጣን ሎተሪ ጠጅ ቤት አግዳሚ ወንበር ላይ ሎተሪ አዟሪው እና በለው እስቲ ፈጣን ስጠኝ እያለ እየፋቀ እድል እንደሌለው ያረጋገጠውን እያስቀመጠ ሌላ ስጠኝ እያለ እንደሚቀጥል ደጋግሞ እንደሚፍቅ ፈጣን ሎተሪ እንደሚፍቅ እንደ አንዳንድ ፈጣን ሎተሪ ፋቂ በላጤነት ሰሞኑን አንድ ዘማሪ ነኝ የሚል ሰው ኢንተርቪው ተደርጎ ነበርና ለምንድን ነው የእግዚአብሔር ጊዜ እንዴት እንደሚዘጉ እንዴት እንደሚያስጠሉ ውሸታቸውን እንደሆነ ለሚያቅሰው ማለት ነው። እስካሁን ለምን አላገባም እንደውም እከሌ እኮ አላገባም እየተባለ ነው ምናምን ተብሎ ሲጠይቁ የእግዚአብሔርን ጊዜ ልጠብቅ ብዬ ነው። መንፈሳዊ ነው የሚመስሉት። ሱፉ መንፈሳዊ ነው የሚያስመስላቸው። ከረባቱ መንፈሳዊ ነው የሚያስመስላቸው። ውስጣቸው ግን ልክ በምስጥ ተበልቶ ላዩን ያለ የሚመስል ውስጡን ተቦርቦሮ እንዳለቀ ትልቅዬ ዋርካ መከራ ቢደገፋቸው ተቃውሞ ቢደገፋቸው አይቀጥሉም። አሁን ለምሳሌ እኔ አቤል አቡና እንደምታየው ነው። ለምን ብቻዬን አልቀርም? የያዝኩትን እውነት ማንም ሰው እንደማያስጠለኝ እያየው ነው። ጊዜ እየሄደ እየተሳደብክ ነው፣ ቀጥላለሁ። ስም እየለጠፍክ ነው፣ ቀጥላለሁ። እውነቴ ግን ያሸንፋል። ምክንያቱም ይሄ ሁሉ ሰው የሚያንጫጫው እውነት ስለማልናገር አይደለም። አንዳንዶች ሰውን ጠልተ ነው ያልከው አንተ ነህ የምትጠላው። ሰው እየጠፋ እያለ ጥፋቱን ስፖንሰር የምታደርግ ሰውዬ አንተ ነህ ሰው የምትጠላው። ሰው እንዲመለስ መጽሐፍ ሕዝቅኤል መጽሐፍ ምዕራፍ 3 ቁጥር 16 ላይ ኃጢአተኛ በኃጢአቱ እየሄደ ባትነግረው ደሙን ካንተ ጠይቃል ይላል መጽሐፍ ቅዱስ። ኃጢአተኛው በኃጢአቱ እየሄደ ባትነግረው ደሙን ካንተ ፈልጋል።
ኃጢአተኛው በኃጢአቱ እየሄደ ብትነግረውና ቢመለስ ደሙን ከሱም ካንተም አልፈልግም አለ እግዚአብሔር። ኃጢአተኛው በኃጢአቱ እየሄደ ብትነግረውና ባይመለስ ደሙን ከራሱ ጠይቃለሁ። ሶስት ነገር ይነግረናል ሕዝቅኤል መጽሐፍ ምዕራፍ 3። የመጀመሪያው ኃጢአተኛውን መናገር። መጽሐፍ ቅዱስ ኃጢአተኛውን የሚገስጸው ሞገስን ይቀበላል ይላል። አየህ፣ በሞገስ የቀጠልኩት ንግግሬ የሚከብድክ በየኮመንቱ አቡና እያልክ ኮመንት የምትጽፈው በሌለውበት ቪዲዮ ሁሉ አቡና እያልክ ኮመንት የምትጽፈው የጽድቅ ተጽዕኖ ስላመጣውብህ ነው። እውነት ስለመናገር ነው። አለቀ በቃ። እንደ አንድ ተራ ቲክቶከር ብቻ ብታይ ኖሮ አትንጨረጨርም ነበር፣ አትጋጋጥም ነበር። ያው ኃጢአተኛው በኃጢአቱ እየሄደ ባትነግረው ኃጢአቱን ደሙን ካንተ ጠይቃለሁ። አመፀኛ በአመፁ እየሄደ መናገር ልክ አይደለም ማለት መጽሐፍ ቅዱሳዊ ነው። መሰረቴ ባይብል ነው እያልኩ ነው። አይ መሰረተ ባይብል አይደለም የምትለኝ አንተ ከእናንተ ኃጢአት የሌለበት ይውገራት። ኢየሱስ ከኃጢአቷ ጋር ተባብሮ ነው እንዴ? ከአመፃ ጋር ተባብሮ ነው? ገብቶ ኮመንት እየጻፈ ቼክ የሚያደርግ ጠፋ ይላል። አንተ ያው ቼክ እያደረከኝ እኮ ነው። ጠፋ ምናምን ኃጢአተኛውን የሚገስጽ ሞገስን ከእግዚአብሔር ይቀበላል። ይቺ ዓለም የወደደቻቸው እኔ አሁን እያየሁ ነው። እዩ ጩፋ ጋር ሂድና ተመልከት። ኮመንት ሴክሽኑ ላይ በጣታቸው የሚፈርሙ እንደሆነ የሚያስታውቁ ሰዎች የልብ ቅርጽ ይሰጡታል። ተናድጄ ይመስላል። ሪያሊቲው ነው የምነግርህ። ለምንድነው ሰዎች ኮመንት ሴክሽን ላይ የማይቃወሙት? ለምንድነው ሰዎች ልክ አይደለም የማይሉት? በጣም ብዙ የምታየው የእግዚአብሔር ሰው አንተን ሳይክ ዋው ዊው የሚሉ ሰዎች ናቸው ኮመንት ላይ የምታነቡት። በጣም ዮናታን አክሊሉ ጋር ሂዱና እዩ፣ እስራኤል ዳንሳ ጋር ሂዱና እዩ። እስራኤል ዳንሳ ሂድ አንተ ሌባ ምናምን እያለ የሚሰራውን ሰሞኑን ደግሞ በጣም ቲክቶከር ሆኗልና ተመልከቱት። ለማሰራራት ጥረት እያደረገ ነው እስራኤል ዳንሳ። ይህ ተመልከቱት። አድናቂዎች ይበዛሉ። ለምን? አመፅንና ኃጢአትን ስፖንሰር ታደርጋለች ይቺ ዓለም። ብሳሳት በጣም ብዙ ደጋፊዎች ያገኛል። ባጠፋ ብዙ ደጋፊዎች ያገኛል። የእግዚአብሔርን እውነት ጽድቅን ባልናገር በጣም ብዙ ወዳጅ ያገኛለሁ። እንደ አንዳንድ ሰዎች ማለት ነው። ለመጣው ለሄደው ለፈረንጁም ለአበሻውም ለቀጠነውም ለወፈረው ማስታወቂያ አንዳንድ ሰዎች ብብብ እያልኩ ብሰራ ወዳጆቼ ይበዛሉ፣ ፎሎወሮቼ ይጨምራሉ። ግን እውነትን ይዘህ ብትጠላ ነው የሚሻለው። እውነትን የያዘ ሰው ከውስጥ ሰላም ያገኘዋል። እውነትን የያዘ ሰው አሸናፊ ነው ከእግዚአብሔር ጋር። እውነትን የያዘ ሰው ብቻውን ከእግዚአብሔር ጋር ድል ያደርጋል። እውነትን የያዘ ሰው እግዚአብሔር ነው ሸላሚው፣ እግዚአብሔር ነው አመስጋኙ። ምን ስለማበጠር ምን እላለሁ ወንድም አለ አሌክስ አብርሃም የሚባል ጸሐፊ ታውቃላችሁ? አይ ቲንክ በጣም ብዙ መጽሐፎች ያለ የተወደደ ጸሐፊ ነው። አሌክስ አብርሃም በጽሁፍ አቅርቦታልና ማበጠር የሚለውን ቃል እሱ የሚያውቀው ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን ስለናንተ ጠየቀ፣ እኔ ግን ስለናንተ ማለድኩ ወይም ጸለይኩኝ ያለበትን ኢየሱስ የተናገረበትን ጥቅስ አንጥቶ በኒዶ እንደዚህ ጣት ባላቸው ማበጠሪያዎች ጸጉሩን ወደ ላይ ያበጠረ እስራኤል ዳንሳ ተመልክታችሁታል አይደል? ሰይጣን ሊያበጠረን ፈለገ አለ። ቃሉ የሚለው እንደዛ አይደለም። ቃሉ ማበጠር የሚለውን ቃል ለሁለት ትርጉም ይጠቀምበታል አሌክስ አብርሃም እንደጻፈው። የመጀመሪያው ማበጠር ማለት ማንጓለል፣ ስንዴውን ከግርድፉ መለየት ወይም ስንዴውን ከእንክርዳዱ የሚለዩበት እናቶች ሰፌድ ላይ አድርገውት ወደ ላይ ያደረጉ የማይጠቅመውን የሚያስወግዱበት፣ የሚያንጓልሉበት፣ የሚያጣሩበት መንገድ ማለት ነው። ማበጠር መፈተንን፣ መለየትን፣ የማያስፈልገውን መጣልን የሚያሳየ ነገር ነው። ለማስወገድ እናንተን ሊያስወግዳችሁ ሰይጣን እንደ ስንዴ ሊያበጠራችሁ የምትጠቅሙን የማትጠቅሙ እንደሆናችሁ ሊያደርግ ይሄ ነው ሰይጣን እያለ አበጠሮ ሊያስወግዳችሁ ነበር። እኔ ግን ስለእናንተ ጸለይኩ አለ ኢየሱስ። ይሄ የመጀመሪያው የማበጠር ትርጉም ነው። ማበጠር። ሁለተኛው ማበጠር ጸጉርን ማስተካከል፣ የተንጨባረረ የተሸፈነ የተቆጣጠረ ጸጉርን ማስተካከል፣ ማስዋብ፣ ቅርጽ እንዲይዝ ማድረግ፣
ወይም ለመልክ ለአይን እንዲስብ ማድረግ ማለት ነው። ሁለተኛው ማበጠር ትርጉም የማበጠር ትርጉም እና ሁለተኛውን ትርጉም ነው የተረዳው እስራኤል ዳንሳ። ሰይጣን ምን ሊያደርጋችሁ? ሊያበጠር፣ ሊያስውባችሁ፣ ያልተስተካከለውን ነገራችሁን ቆንጆ ሊያደርግላችሁ ለመነ። እኔ ግን ኖ ተንጨባረው ይቅሩ፣ አይዋቡ፣ እንደዚሁ ነው የሚሻለው፣ ሲንጨባረር ጸጉራቸው ሲቆጣጠር ነው የሚሻለው ብዬ ጸለይኩላችሁ የሚል አይነትን ትርጉም ነው የሰጠው። ይሄንን ነው አሌክስ አብርሃም የጻፈው። በተቃራኒው ሰይጣን አበጥሮ ሊጥላችሁ ሊያስወግዳችሁ ፈለገ። እኔ ግን ጸለይኩ ነው ያለው ኢየሱስ። እንትና ሲተረጉሞ ግን ሊያስውባችሁ ፈለገ ሰይጣን የሚል ትርጉም ነው ያለው። እና የእግዚአብሔርን ቃል በዚህ ያክል ደረጃ የሚያጣሙ ሰሞኑን አንድ ነብይ አይታችኋል። አብይ በ2017 ይሞታል ብሎ ተናገረ እና 2017ም አልፎ 2018 መጣ። ከዛ ምን ይላል ወጥቶ እኔ ብቻ ሳይሆን የእግዚአብሔርን ቃል ላይ ተነግሮ ያልተፈጸመ ትንቢት አለ ብሎ ድፍረት ለሐሰተኛ ነብይነቱ ኤርሚያስን ጠቀሰ። ከትንቢተ ኤርሚያስ ያመጣው መልእክት፣ ዮናስ ያመጡት መልእክት የመመለስ መልእክት ነው። ልንገራችሁ፣ የኮሮና ጊዜ ማስክ እንድታደርግ፣ ሳኒታይዘር እንድትጠቀም፣ ርቀትን እንድትጠብቅ ተብሏል። ርቀትህን ከጠበቅ፣ ሳኒታይዘር ከተጠቀምክ፣ ማክስ ካደረክ፣ ንጽህናን እጅህን ከታጠብክ ኮሮና ይዘህም ተብለክ ስታበቃ ማክስ አልጠቀምም እጄን አልታጠብም ያገኘሁትን ሰው ግንባሩን እስመዋለሁ ብለህ ምትል ከሆነ ኮሮና ይዘሃል ከተባልክ ትንቢቱ አልተፈጸመብኝም ማለት ትችላለህ አይደል? ይሄ ሲጀመር የተነገረ ቅድመ ጥንቃቄ ነው። አየህ፣ ማስጠንቀቂያ እግዚአብሔር የሚናገርባቸው ጊዜዎች አሉ። ባቢሎን እየመጣች ነው፣ ባቢሎን ልታጠፋችሁ ነው። ከኔ ጋር ከታረቃችሁ፣ ወደ ህጉ ከተመለሳችሁ፣ የእግዚአብሔርን ቃል ካደመጣችሁ፣ እኔ እግዚአብሔር ከታረቅኳችሁ አስመልጣችኋለሁ፣ አድናችኋለሁ፣ ታደጋችኋለሁ። በዚሁ ኃጢአታችሁ ከቀጠላችሁ ግን ምን ትላለች? ትወድቃላችሁ አለ እግዚአብሔር። ከዛስ እስራኤል በኃጢአቷ ቀጠለች። ምን አሉ? በባቢሎን ተላልፎ ተሰጡ። ስለዚህ እግዚአብሔር የተናገረው ቃል ሳይሆን የታጠፈው ሰዎቹ ባደረጉት ውሳኔ ምክንያት የመጣባቸውን እጣ ነው መጽሐፍ ቅዱስ የተናገረው። ዮናስም እንደዚሁ ነው። ዮናስን ምን አለው? ለነነዌ ህዝብ ንገረው፣ የንስሐ ድምፅ ንገረው። እግዚአብሔር አዝኖባቸዋል፣ ንስሐ ግቡ፣ እግዚአብሔር ይገለበጣታል። ንስሐ ካልገባችሁ ነነዌ ትገለበጣለች አለ። ስለዚህ ነነዌ የምትገለበጠው ንስሐ ካልገቡ እንጂ ንስሐ ከገቡ እንደማትገለበጥ እግዚአብሔር ስለነገረው ነው። ለዮናስ እንዲገለበጡ ስለፈለገ ትንቢቱን አልነግራቸውም ብሎ ነነዌ መሄድን ትቶ ወደ ሌላ ቦታ መንገድ የቀየረው ማለት ነው። እግዚአብሔር የተናገረው ትንቢት አልተፈጸመም የሚል አይነት ደረቅ ክርክር መከራከር አያስፈልግም። አንተ ሐሰተኛ ነብይ ነህ። ስለ አብይ መሞት መስሎክ ተናግረሃል። ምክንያቱም ሐሰተኛ ነብይ የህዝቡን ድምፅ እንጂ የሚያገለግሉት የእግዚአብሔርን ድምፅ አይደለም፣ የሰይጣንን ድምፅ እንጂ የሚያገለግሉት የእግዚአብሔርን ድምፅ አይደለም። አለቀ። ተርሴስ ልክ ነው። ወደ ተርሴስ ሄደ። ስለዚህ ነብዩ የዛን ሰሞን በጣም አብይ ላይ ተቃውሞ ነበር። ጠቅላይ ሚኒስትር ዶክተር አብይ ላይ ተቃውሞ ሲያይ ሰውየው ምን አለ? የራሱን ድምፅ ፈጠረ፣ ህዝቡን ለማስደሰት ማለት ነው። ስለዚህ ወጣና ጠቅላይ ሚኒስትር አብይ ህዝቡን ስላሳዘንክ፣ ህዝቡም ስለተቆጣ፣ ትንቢቱን ስሙት፣ ህዝቡ ስለተቆጣ እግዚአብሔርም ካልተም እንትን አደርግሃለሁ፣ እገለብጠዋለሁ፣ በ2017 አነሳዋለሁ፣ በሌላ ተካዋለሁ አለ። እና ሐሰተኛ ነቢያቶች እንዲህ ናቸው። ወደ ሐሳቤ ልመለስ፣ ወደ አመፀኛው ህዝብ። በነገራችን ላይ የጽድቅ መንገድ የትንሽ ቁጥር ሰዎች መንገድ ነው። በጣም የጥቂት ሰዎች መንገድ ነው። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ወደ ህይወት የሚወስድና ወደ ጥፋት የሚወስድ መንገድ ብሎ በሰፊው መንገድ ብዙ ህዝብ ይገባላል፣ ወደ ጥፋት የሚወስደው መንገድ ሰፊ ነው፣ ብዙ ህዝብም ወደዛ ይሄዳል አለ። ወደ እውነት ወደ ህይወት የምትወስደዋ መንገድ ጠባብ ናት፣ የሚያገኙትም የሚወርሱትም ጥቂት ሰዎች ናቸው። በጣም የበዛችሁ ሰዎች አመፅን ስትደግፉ መንገዱ ልክ እንዳልሆነም ቼክ እንድታደርጉ በዛው ልጠይቃችሁ ነው። ቼክ አድርጉ። ኢየሱስ ጠባብ መንገድ ያለው ነው ክርስትና። እንደፈለጉ የመፋነን መንገድ አይደለም።
በዘልማድ የምትኖረው መንገድ አይደለም። ራስን የማስደሰት መንገድ አይደለም። ሰዎችን የማስደሰት ኢንተርቴይንመንት ቢሆን እኔ እንደኔ እዚህ ሚዲያ ላይ ማን ምን እንደሚፈልግ የሚያቅሰው የለም። እውነቴን ልንገራችሁ፣ ማን ምን እንደሚፈልግ የሚያቅሰው የለም። ምን እንደምትፈልጉ አውቃለሁ። ኦርቶዶክሶች አበባ ስጡት ይላል። ወይኔ ልቤን ሰበርከው። አበባ ፈልጌ ባወራ ከፕሮቴስታንቱ አበባ እንዴት እንደሚገኝ አውቃለሁ፣ ከኦርቶዶክስ ሳይሆን። አሁን እኔ ኦርቶዶክስን አላሞገስኩም፣ ለኦርቶዶክስ ሙገሳ አልሰጧቸውም፣ ኦርቶዶክስን አላደነኩም። እያወራ ያለሁት ስለ ፕሮቴስታንት ነው። ፕሮቴስታንቱ ስላሉ ሰዎች ማለት ነው። እና ምን አይነት ምስኪን ሰዎች እንደሆናችሁ ነገ ቸርች የምትሄደው ሚራክል መኒ እንዲገባልክ ከገንዘብ አንጻር ስለሆነ ቸርች የምትሄደው ሁሉንም ሰው እኔንም በእናትህ ተናገሪ ምን ብለን ምናገር? አሁን ለምሳሌ ዮኒ ማኛ የሚባል አንድ ግለሰብ አለ። ፖለቲካው የከሰረበት፣ ማህበራዊ ግንኙነቱ የከሰረበት፣ እዚህ አሁን ሶሻል ሚዲያ ላይ አለኝ የሚለውን ተጽዕኖ ያክል ማንም ሰው የማይሰማው አንድ ተራ ቲክቶከር አለ። እና ይሄ ተራ ቲክቶከር ምን ይላል? አንተ የተናገርካቸው ሰዎች ሁሉ ጥሩ ቦታ ነው ያሉት ይላል። አንድ ተራ ቲክቶከር ማንም ሰው የማይሰማው ከቁብ የማይቆጥረው አንድ ተራ ቲክቶከር አለና ምን ይላል? እኔም ሐዋርያ ልሆን ነው። ካንተ ቀድሜ ያውቃለሁ ይሄን ነገር አንተ ከመናገር በፊት ማለት ነው። ዮኒ ማኛ አካሄዱን መሰላችሁ? በጣም ብዙ ፕሮቴስታንቶችን በማስደሰት አካባቢው ላይ ብርቱካን የምትባለው ሴትዮ ቃል የገባችለት ና በእናትህ የፕሮቴስታንቱ ይሄ ጭስ አልባው ኢንዱስትሪ ዝም ብለህ ቸርች ብትከፍት ታዋቂ ስለሆንክ ሰዎች አንተ ጋር ይመጣሉ፣ ሸቀል ታደርጋለህ ብለዋለች። እና አሁን እቅዳቸው ይሄ ነው። ዮኒ ማኛ በቃ በተቻለው መጠን አማራጩን አይቶ ይሄ የፕሮቴስታንቱ ዓለም የፕሮቴስታንቱ ሕዝብ ልክ እንደ ሆላንድ ላም በጣም እንትን የሚሰጥ ነው፣ ወተት የሚሰጥ ነው። የሆላንድ ላም ነው አሉ፣ ብዙ ወተት የምትሰጠው የሆላንድ ላም ናት አሉ። እንግዲህ ከብት የምታረቡ ሰዎች ነው እሱን የምታውቁት፣ እና ከብቶችን የምትነዱ ሰዎች ናቸው ይሄን የምታውቁት። እና የፕሮቴስታንቱ ዓለም በደንብ ስለሚታለብል የሆነ ቸርች ነገር ትቀልሳለህ፣ ከዛ በቃ ማያቋርጥ ገቢ ይኖራል ተብሎ ነው ወደ ፕሮቴስታንት የመጣው። እና አሁን እኔ ስቃወመው በጣም ጥሩ ነገር የሚያገኝ አይነት ነገር እንደሆነ ነው የሚሰማው። ዮኒ ማኛ ቁሳቁሳዊ ነው፣ መንፈሳዊም አይደለም። ይኸውላችሁ ወዳጆች፣ አፍተሮል እኛ እኮ ኢየሱስን የተከተልነው መኪና እንዲሰጠን፣ ቤት እንዲሰጠን፣ ንብረት እንዲሰጠን አይደለም። የተከተልነው የዘላለም ሕይወት ለማግኘት ነው። እኛ ሁሉን ጥለን ተከተልንህ አሉት ሐዋርያቱ። እዛ ምንድነው ትርፋችን ብለው ሲጠይቁት በሰማይ የዘላለም ሕይወት በምድር 100 እጥፍ አለው። እቺ 100 እጥፍ በምድር የምትለው ቃል ለአንዳንድ ዮናስ ሙሉነህ በተነሳው በተፈሳው በተገሳው ነገር ሁሉ ላይ ሀሳብ ልስጥ እንደምትል የታወቀ ነው። አንድ 10 ዓመት ምናምን ሆኗል አይ ቲንክ እዚህ ሶሻል ሚዲያ ላይ። እና አሁን ላይ አይ ቲንክ አልቋል እንትን መደመጥ ጊዜ ያለቀ ነው። አንተን የሚያዳምጡ ሰዎች እንዳንተ የከሰሩ እንዳንተ 3-4 ሃይማኖት የዞሩ የሃይማኖት አዙሪት ያለባቸው እንዳንተ ከፖለቲካ ስፖንዳ ወደ ፖለቲካ ስፖንዳ በስሜታዊነትና በግብታዊነት ከዛ ወደዛ ሲጋጩ የነበሩት ከአማራነት ወደ ኦሮሞነት፣ ከኦሮሞነት ወደ ትግሬነት፣ ከትግሬነት ወደ እንትነት በቃ ሲላተሙ የነበሩ የብሔሩ ሁሉ ፖለቲካ ያልቀራቸው ካሉት ሃይማኖቶች አንኳሩን ሃይማኖት የተከተሉ እግዚአብሔርን በካዱበት ማግስት ኢየሱስ የእግዚአብሔር ልጅ አይደለም ብለው ሰለምን ባሉ ማግስት ከእንደገና ወደ ኦርቶዶክስ የሚመለሱ ኦርቶዶክስ ነን ብለው ኦርቶዶክስ የሚለውን ራሱ አረፍተ ነገር ሳይጨርሱ ወደ ፕሮቴስታንትነት የሚከለሱ አሁን ላይ መጨረሻ አቋምህ እንትን ይመስለኛል። የፕሮቴስታንት ማህበረሰብ ልክ እንደ ሆላንድ ላም ለመታለብ በጣም ብዙ የሚሰጥ እንደሆነ ተሰምቶካል። እሷም አሰልጣኝ የሆነችው ሐሰተኛይቱ ነብይ ሀገር ጥላ የፈረጠጠችው
ቸርች እንደ የከፈተችውን ሱቅ እምለውን መጋዘኗን ቆልፋ ምእመኗን በትና ምእመን እንኳን አይደለም በቃ ዝም ብሎ እየሄደ ጥንቆላ የሚሰማውን ተከታይ በትና የተሰደደችው እዛም ደግሞ የለመደችው ፊልዷ ስለሆነ ጥቂት ያዳራሽ ተከራይታ እንዳንተ ያሉ ሰዎችን በጌታ አድኛለሁ እያለች ሽቀላዋን ከእንደገና የሞተባትን ያገልግሎት የሞተባትን የሽቀላ መንገድ ቆፍራ ከመቃብር ለማውጣት የምትሞክረዋን ሴትዮ ቃል እንደገባችልህ ሰምቻለሁ። ተፍ ተፍ ትላለህ፣ ኦርቶዶክስን ታብጠለጥላለህ፣ ሌላውን ሃይማኖት ትዘልፋለህ። ከዛ ዘለፍ ታደርግና በፕሮቴስታንቱ ህዝብ ተቀባይነት ስታገኝ እንደኔ ትንሽዬ መጋዘን ከፍተክ ይህንን ህዝብ ታንጫጫዋለህ። ከዛ ከዚህ ህዝብ አስራትና መባ እያልክ እኔ በምኖርበት መንገድ አንተም ትኖራለህ የሚል ቃል እንደገባችልህ ሰምቻለሁ። እና ነገ ከነገ ወዲያ ለዚህ ነው ቪዲዮ ላይ ሰምታችሁታል። ሐዋርያ ሆናለሁ ይላል ዮኒ ማኛ፣ ነብይ ሆናለሁ ይላል። አንዱን ምረጥ እንጂ ወይ ነብዩን ወይ ሐዋርያው። ሐዋርያም ነብይም እንዴት መሆን ይቻላል? ሰው እንዴት እንደዛ ይችላል? ወይ ሐዋርያ ትሆናለህ ወይ ነብይ ትሆናለህ። ይሄ መንጋ ማህበረሰብ መምጣቱ አይቀርም አንተም ጋር ይመጣል እኮ። ሰው ታጣላችሁ እኮ ብዬ አይደለም አልጠራጠርም። እኔ አሁን ብከፍት የቆሰሉ ሰዎች ይመጣሉ። በሐዋርያና በነብይ የቆሰሉ ሰዎች አትሊስት ይመጣሉ። የአቡና ንግግር የሚመቻቸው ሰዎች አዳራሽ ይሞላሉ። እኔ ልንገርህ፣ እኔ ብጀምር ወንጌል ገደል ይግባ እኮ ያለው ከልቡ ነው፣ ተናዶ አይደለም። ወንጌል ገደል ይግባ ባይሆን የአመለካከቱ የህይወት አቋሙ ባይሆን ወንጌል በዚህን ያክል ደረጃ ሲቀለድ አንተ የምትቃወማቸው ሰዎች ሁሉ ሀብታም እየሆኑ ነው አለ ለዮኒ ማኛ። ወንጌል ማለት ሀብታም መሆኛ ማለት ነው። እንደ እዩ ጩፋ ቪኤት መንጃ ነው ለሱ። እንደ እዩ ጩፋ ሚሊዮነር መሆኛ ነው። እንደ ዮናታን አክሊሉ አሜሪካና ካናዳ ቤት መግዣው ነው ወንጌል ለሱ። ተረዳችሁ? በቃ ለዮኒ ማኛ የትኛውን የወንጌል ትምህርት ተምሮ ነው? የትኛውን የእግዚአብሔርን ቃል ቁጭ ብሎ አንብቦ ነው? እዚህ ሚዲያ ላይ ወንጌል ሰባኪ ጀግና ለመባል የሚያስፈልግ ብቸኛው ነገር የኦርቶዶክስ እምነት ተከታዮችን ማብጠልጠል። ገድሉ ድርሳኑ ማርያም አታማልድም ምን ታመጣላችሁ ማርያም እኮ እንደዚህ ናት ብሎ ኦርቶዶክስን ታብጠለጥላለህ፣ እንትን ትላለህ። አንተ ላይ ቪዲዮ ይሰራብካል። የሚሰራብክ ቪዲዮ ላይ ፕሮቴስታንቱ ገብቶ ታዲያ ውሸቱን የተናገረው ብሎ ይከራከርልሃል። እንደ ጀግና እንደ ሰባኪ ትቆጠራለህ። አለቀ። ይሄ ነው ቀላል ነገር። አሁን ይሄንን እውነት ስናገር የኦርቶዶክስ ገድል እኮ እውነት ነው አለ አቡና፣ ኦርቶዶክስን እኮ ደገፈ አቡና ብሎ ደግሞ ይመጣል አለ አንዳንድ ፖለቲካ ሰራተኛ። ኦርቶዶክስን ስለመደገፍ አይደለም። ወንጌል የኦርቶዶክስን ማብጠልጠል አይደለም። ራሱን ችሎ በቃ አይደለም። እና ዮኒ ማኛ እንደ ማማሰያ ሁሉም ድስት ውስጥ ገብቼ ካላማሰልኩ የሚል ሰው ነው። ላሽ በሉት። ስለ ኮንሰርቱ ጥቂት ነገር ልበል። ኮንሰርት ያው እንደምታውቁት የእግዚአብሔር አጀንዳ ሀሳብ አይደለም። የትኛውም ቦታ ላይ እግዚአብሔር ኮንሰርት አዘጋጅታችሁ በሙሉ ባንድ ህዝብ አዘልሉልኝ ብሎ አልጠራንም። ይልቁንም በአምልኮ መሰረታዊ ደረጃ ይህንን እግዚአብሔር አምልኮ ብሎ እውነተኛ መስዋዕት፣ እውነተኛ አምልኮ እግዚአብሔርን ደስ የሚያሰኝ ወላጅ የሌላቸው ልጆች መደገፍ እንደሆነ፣ መበለቲቱን መርዳት እንደሆነ፣ የወደቁትን ማንሳት እንደሆነ መጽሐፍ ቅዱስ በግልጽ ነው የሚናገረው። አለቀ። ኢየሱስ ክርስቶስ ተናገረ። አሁን እንደዚህ ስትሏቸው የሚጠቅሷት አንድ ጥቅስ አለች። ይሁዳ የአልበስጥሮስ ሽቶ ቅባቱ ሲፈስ ለድሆች ቢሰጥ አለ። ስለዚህ ኢየሱስ መለሰለትና ለድሆች እኔ አሁን ከናንተ ጋር ነኝ፣ ድሆች ግን ሁሌ ከናንተ ጋር ይሁን አለ። እና ልክ ለድሆች ይደገፉ ማለት ልክ ይሁዳን እንደመሆን የሚመስላቸው ሰዎች አይደለም። ይሁዳ ሞቲቭ ገንዘብ የመውደድ እንደሆነ ቢያስታውቅም ገንዘቡን ግን የራሱ ለማድረግ ነው። ለምን? ገንዘብ ያዥ ስለነበረ። በኢየሱስ ክርስቶስ ሐዋርያት መካከል ገንዘቡን የሚቆጣጠር የነበረው ኢየሱስ የሚያገኘውን በክርስቶስ የሚመጣውን የወንጌል አገልግሎት ገንዘብ የሚቆጣጠረው እሱ ስለሆነ አልበስጥሮስ ሽቶ ቢሸጥ የሚመጣው እሱ ጋር። ለዚህ ነው ዮሐንስ ሲናገር ይሁዳ ከሚሰጠው ገንዘብ ከወጪቱ ይሰርቅ ነበር አለ። ከየትኛው ወጪት ነው የሚሰርቀው? እያገለገሉ ነው። አዎ የክርስቶስ ኢየሱስን ገንዘብ ያዥ ነበር። አገልግሎቱን የሚደግፉ ሴቶች ነበሩ አይደል? ኢየሱስን ይሰማል ወዳጆች? ይሰማል? ገንዘብ ያዥ ስለነበረ ለድሆች ቢሰጥ የሚለው ገንዘቡ እሱ ጋር ስለሚሆን ሲሸጥ
ከዛ ገንዘብ ለማጭበርበር ነው ይሁዳ ይሸጥ ምናምን ያለው። እኔ ለድሆች ሰጥ ስል እኔ ነኝ እንደምሰጥልህ ለድሃ? ድሆችን እንርዳበት በሚሊዮን አውጥተህ ህዝብ አታስጨፍር። ህዝብን ቢጨፍረው ከዛ የጨፈረው መጨረሻ ማስታወሻ ዳንኤል አምደ ሚካኤል ኮንሰርት አድርጓል። ትዝ ይላችኋል። እንትን ዩቲዩብ ላይ ሄዳችሁ ተሰሙታላችሁ። አለቀ በቃ። ሽታው የለም፣ አድናቆቱ የለም። ማን ነው ዳዊት ጌታቸው አዘጋጅቷል? የለም። ሀዜብ አዘጋጅታለች? የለም። ከአይምሮ የሚረሳ ነው። አሁን 2 ቀን 3 ቀን ትፖስቷታላችሁ እቺን ቪዲዮ፣ እሷም ትረሳለች። ሌላ ደግሞ አጀንዳ ይመጣል እዚህ ሶሻል ሚዲያ ላይ። እውነቱ ግን እውነት ነው፣ ይቀጥላል። ገባ? አጀንዳ ያልቃል። የኮንሰርት አጀንዳ አንድ ሰሞን። ስለዚህ ለድሆች ይሰጥ የሚሉትን ልክ እንደ መጋቢ ታምራት ኃይሌ አይነት እውነተኛ አገልጋዮች ሲናገሩ ይሁዳም እንደዚህ ብሏል የምትሉ ሰዎች አትሳሳቱ። ምን አለ ኢየሱስ? ቀጥሉ ድሆች ሁልጊዜ ከእናንተ ጋር ናቸው፣ እኔ ግን ከእናንተ ጋር አይደለሁም ማለት። ለምን? ኢየሱስ ሊሞት እንደሆነ ያውቃል። ይህቺ ሴት ለሞቴ ነው እንደውም ያፈሰሰችው ሽቶን አለ። ምክንያቱም በአይሁድ ባህል መሰረት በ3ኛው ቀን ሰንበት ከመግባቱ በፊት የሞተውን ሬሳ በሽቶ ይቀቡታል። ሽቶ ይቀቡታል። ይሄ የአይሁድ ልማድ ነው፣ ይቀባል ሽቶ። ለዚህ ነው መጽሐፍ ቅዱስ ሽቶ ሊቀቡ ይሄዱ እያለ አይደል? ሴቶቹ ሽቶ እንዳይሁድ ልማድ ሊቀቡ ሲሄዱ መላእክትን የተንከባለለው ድንጋይ ላይ መላእክት ቆመው አዩ። የሰው ልጅ የሚመስሉ መላእክቶችን አዩ። ከዛ ደነገጡ። አትፍሩ፣ ኢየሱስ እንደተናገራችሁ ቀድሞ ወደ ገሊላ ሄዷል፣ ተሻግሯል። አትፍሩ፣ እንደተናገረው ነው ያለው ተፈጽሟል አሏቸው። ለምንድን ነው ሴቶቹ የሄዱት? ማን ያንከባልልናል ድንጋዩ ሲሉ የነበሩት ለምንድን ነው? ሽቶ ለመቀባት። ኢየሱስ 3ኛው ቀን ላይ ሲነሳ እንደማያገኙት ቀድሞ ያውቅ ነበር። ስለዚህ ምን አላቸው? ለሞቴ ያደረገችው ይህቺ ሴት አላቸው። ለሞት የሚቀባውን ሽቶ አሁን ቀብታኛለች አለ። ስለዚህ ከዚህ በኋላ አታገኙኝም ሲላቸው ከዛ በኋላ ለኢየሱስ ኢንቨስት አያደርጉ። ኢየሱስን የሚባርኩበት ኢየሱስን በአካል አግኝተው የሚሰጡበት ምንም አይነት መንገድ የለም። ኢየሱስ ሞትን አሸንፎ 40 ቀን ተገልጦላቸው ከዛ ከፍ እንደሚል ያውቅ፣ እንደማያገኙት ያውቅ፣ በአባቱ ቀኝ እንደሚቀመጥ ያውቃል። ከዛ ግን ምን አለ? ድሆች ሁልጊዜ ከእናንተ ጋር ናቸዋል። እርዷቸው ማለት እኮ ነው። ኢየሱስ ከሄደ 2000 ዓመት አልፏል። ቤተክርስቲያን ምን እየሰራች ነው? ዓለም ላይ ያሉ ቤተ እምነቶች ይሄ ክርስትናው ብቻ እስልምናው ምናምን አይደለም፣ ሁሉም ቤተ እምነት ተሰብስበው በአመት ላይ 2025 ላይ በፈረንጆቹ አቆጣጠር የተደረገ ጥናት እያንዳንዱ ሃይማኖት ከምዕመን 5.5 ሚሊዮን ትሪሊየን ዶላር ከምዕመኑ ይሰበስባል። የታለ 5 ትሪሊየን ዶላር ተሰብስቡ? ዓለም ላይ እንደ ሃይማኖት ሀብታም የለም፣ ግን ድሃ ሲረዱ ሲደግፉ አታይ። በአመት ውስጥ 5 ትሪሊየን ገንዘብ በሃይማኖት ስም ከምዕመን ገንዘብ ይሰበሰባል። የታለ ገንዘቡ ስትሉ 1.9 ቢሊዮን ዶላር ብቻ ጣል ያደርጋሉ ሃይማኖቶች ጠቅላላ ተሰብስበው ማለት ነው ለእርዳታ። ሌላውን ግን የት እንደሚያስገቡት አይታወቅም። የት እንደሚያስገቡት ዓለም ላይ ሀብታም ተቋማት፣ ሀብታም ድርጅቶች እነ አፕል የሚመስሏችሁ እና አይፎን ማለት ነው። አይፎንን የሚያመርተው አፕል የሚባለው ድርጅት፣ ሶኒ የሚባለው ድርጅት፣ ጉግል የሚመስላችሁ በጣም ሀብታም ድርጅት ጉግል ነው ምናምን የምትሉ ሰዎች ከ1 እስከ 10 ባለጸጋ ድርጅቶች እንደዚህ ናቸው። ኤለን መስክ አንደኛ ሀብታም ድርጅት ነው ምናምን የምትሉ ሰዎች ሀብታም ሃይማኖት ነው እዚህ ምድር ላይ በጣም ብዙ ገንዘብ የሚሰበስብ ከምዕመን። አስራት ይላል ያንቃል አንገትህ፣ መባ ይላል ያንቃል አንገትህ። የምታውቀው ቄሱ ደሞዝ ይበቃኛል ሲል አትሰማም፣ ያማርራል ስትሰሙት። ለምን? የሚሰበሰበው ገንዘብ አይበቃም። ሂዱና ኦርቶዶክሱን ተመልከቱ፣ ሂዱና ፕሮቴስታንቱን ተመልከቱ። ግንባታቸው አያልቅ ሲገነቡ። ኢየሱስ እንደማይመጣ የሚያምነው ኤቲስት አይደለም። በዚህ ዘመን የሃይማኖት ሰባኪዎች ነው የማያምኑት። 10 ዓመት 20 ዓመት በትክክል ታክስ አይከፍሉም፣ የግብር ክፍያ የላቸውም። የትኛውም ቦታ ላይ ግብር አይከፍሉም። ገንዘቡን ዝም ብለው ነው የሚሰበስቡት። እና አሁን ላይ እግዚአብሔር ይስጠው የብልጽግና መንግስት ምን አደረገ መሰላችሁ? በካውንስሉ በኩል ብር ለሚሰበስቡት አገልጋዮች ሁሉ መሬት ሰጣቸው። ከዛ መሬቱ የማይሸጥ የማይለወጥ ነው። ስለዚህ ምን አላቸው? በፍጥነት ካልሰሩ ግን መሬቱን መልሶ እንደሚቀበላቸው ስለነገራቸው ምን አደረጉ? በፍጥነት ኢንቨስት ያደርጋሉ። ግብር ስለማይከፍሉ ሲሚንቶ ገዝተው፣ አሸዋ ገዝተው፣ ጠጠር ገዝተው የሰራተኛ የባለሙያ አውጥተው ግንብ እንዲገነቡ አደረጋቸው። ምክንያቱም ሲሚንቶ ሲገዙ የሲሚንቶ በግብር የመጣ ነው፣ ግብር ይከፍሉበታል።
ጠጠር ሲገዙ ጠጠሩ በግብር የመጣ ነው፣ ግብር ይከፍሉበታል። አለበለዚያ እንዴት አድርጎ መንግስት ያስከፍላቸው? መንግስት ጥሩ ነገር በዚህ ዘመን እያደረገ ያለው ለነዚህ ሁሉ የግል ሱቆች ቸርች መሬት መስጠቱ ነው። ባለፈው ጠቅላይ ሚኒስተሩ በጣም ትልቅ መሬት ነው ለምእመናት ሁሉ ለአገልጋዮች ሁሉ የሰጠውት አለ። መንግስት መሬት እየሰጣችሁ ያለው ዝም ብሎ ይመስላችኋል? እንደው በቃ የሃይማኖት ነፃነት ስላገኛችሁ ፕሮቴስታንት ስለሆናችሁ ደስ ብሎት እየሰጣችሁ አለ። በእጅ አዙር ግብርም እንድትከፍሉ ሲሚንቶ በመግዛት ውስጥ ግብር እንድትከፍሉ፣ ጠጠር በመግዛት ውስጥ፣ ፌሮ በመግዛት ውስጥ፣ ብረታ ብረት በመግዛት ውስጥ ቢያንስ እናንተ የምትሰሩት ግንብ የምትሰሩት ቤት ውስጥ ቀን ሰራተኞች ተቀጥረው ስራ እንዲሰሩ፣ ምክንያቱም ገንዘባችሁ እንደማታወጡ ስለሚያውቅ ማለት ነው። አራቡና ባሰሩክ ምን አይለኝ ምን አድርግ ያስሩኛል። ሪያሊቲ ነው የምናገረው። መንግስት በጣም ብልጥ ነው። ደስ ይላል። በጣም ነው ደስ ያለኝ መንግስት መሬት ስለሰጣቸው። አንዳንዶች ደስ ብሏቸው ከዛስ መሬቱን ተቀበልን ብለው ከእንደገና የሚያንቁት ማንን ነው? ምእመኑን ጉሮሮውን ይዘው ያንቁታል። ይሄንን ጉዳይ በደንብ እመጣበታለሁ። ላይቭ እንገባበትና እንወያይበታለን። ኢየሱስ ይመጣል ይላል። ኢየሱስ ቢመጣ 10 ምናምን ፎቅ ትገነባለህ እንዴ? በትንሽዬ ድንኳን እያመለክ እሱን በመምሰል ትሰራ ነበር። የዚህ ዓለም ድሆችን ታስብ ነበር።